ጽናት እንደዚህ በመሆኗ ሁላችንም አዝነናል፣ አልቅሰናል። ሰላም ሰላም ቤተሰቦች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጽናትና ኪራ በጣም ውስጤ በጣም ነው ያዘነው፣ አልቅሻለሁ። ምክንያቱም ጽናቴ በእንደዚህ አይነት ሁኔታ እያለቀሰች ራሷንም እየሳተች ነው ያለችው። ጽናት እንደዚህ መሆን አልነበረባትም። ኪራዬ የት ነው ያለኸው? ኪራዬ እያለች እያለቀሰች ትገኛለች። የኪራን ቲሸርት ይዛ እየሳቀች ልብሱንም እቅፍ እያደረገች እየሳመች ትገኛለች። በጣም ልብ የሚሰብር ነገር ነው። እውነት ለመናገር እኔ በበኩሌ ውስጤ በጣም ነው የተሰማኝ። በጣም ማለት ነው። ምን ልበላችሁ እንግዲህ የኪራ ጠበቃ አይዞሽ፣ በእኔ ሙሉ ተስፋ ይኖርሽ፣ ካሁን በኋላ ቤተሰብ ሁነናል በማለት ኪያን እያዋራት ይገኛል። እኔ እንደሚመስለኝ አቶ ዮሴፍ ኪያን ሳይፈልጋት አይቀርም። ጥርጣሬ ነው አስተያየቱ። ምን ማለቱም እንደሚፈልጋት ነው የሚታይበት ማለት ነው። እሷም ያው ተስፋ ያደረገችው ስለ ወንድሜ መረጃ አለው እያለች እሱ ጋራ ትገናኛለች። እሱ ግን በዚህም ሰበብ አድርጎ ወደ ሌላ ነገር ውስጥ ያመራል። ኪራ ደግሞ ኪያ ለወንድሟ ደግሞ ምን ያክል መስዋዕት እንደምትከፍል ነው እያየች እየተናገረች ያለችው። እዚህ ጋ እንግዲህ ሻይ ቡና እያሉ አዲስ መረጃ አግኝቻለሁ በማለት ስኳር ለመጨመር ስትል እጃቸው አንድ ላይ ሆነ። የስኳሩ እቃ ኦኬ ተጠቀም ስትለው አይ መጀመሪያ ቅድሚያ ለሴቶች በማለት እሺ ብላ ለእሷም አደረገችና ስንት ማንኪያ ስኳር ላድርግልህ አለችው። አንድ ይበቃኛል አላት። አዲስ መረጃ አለኝ ብሎ ሲላት በወረቀቱን ሲያሳያት ወረቀቱን ካሳያት በኋላ እንዴ ወንድሜ ፊርማ ጋራ አስመስሎ የተፈረመ ፊርማ ነው በማለት በጣም እሷም ደንግጣ አየችው። ሰኒ ወደ ጽናት ጋር ሄዳ እሷ ናት አሁን እያባበለቻት የምትገኘው። ሰኒ ባትኖርላት ኑሮ ምን ይበቃት ነበር? ከዚህ በፊት እነሱ ሰኒን እርግፍ አድርገው ትተዋት እያንዳንዱ ነገር ግን ሰኒ በምትሄድበት ነበር ስትሰማ የነበረው ማለት ነው። አሁን ጽናቴ ሰው ያስፈልጋታል፣ አደራ ክፉ ነውና አደራ ለመወጣት ብላለች። ሰኒ ከጎኗ ናት። አብራት ትውላለች፣ አብራት ታድራለች። አይዞሽ እያለች እሷም ታጽናናታለች። እንግዲህ ጽናቴ በሀሳቧ ከኪራ ጋር ሆና እያሳለፈች ትገኛለች። እነ ናሆሜ ዛሬ ጎራ ብለዋል ወደ ጽናት ቤት። ወደ ጽናት ቤት ስትሄድ ጽናቴ ደግሞ እስኪ ምሩዬ አንቺ ልጅቱን ልቀፋት በማለት እንቅልፍ ወስዷታል እያለች ወዱ ታከላክላታለች። እሺ በማለት ላስተኛት ትላታለች። ጠበቃው ወደ መርማሪው ክፍል ሄደ። እነዚህ ልጆች ታውቃቸዋለሁ ወይ? ስለ እነሱስ ምን አይነት አዲስ መረጃ አለ? በማለት መርማሪ ጠይቀዋል። ምንም የማውቀው ታሪክ የለም ብሎ ይመልስለታል። እሺ ግን ከእናንተ ውስጥ አንድ ሰው እፈልጋለሁ፣ እያንዳንዳቸው ስልክ እየደወለ ጠርቼ እጠይቃለሁ በማለት ለጠበቃው ነገረው። እሺ ብሎ እሱም ሄዳ ምሩ እንግዲህ እንደምታዋት ተመስገን የልጅ እናት ሆናለች። ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። ልጃችሁን አቅፋችሁ ስለሳማችሁ ይሄ የሁላችንም ደስታ ነው። ሊና ትዳር ሲመሰረት እንደ በፊቱ ይመስላት ነበረ። እንደዛ ሲሆንላት ሊናዬ ልሙትልሽ ልሂድልሽ ሲላት እንዳልነበረ አሁን ግን እያሳቀቃት ይገኛል። ያንን ነገር በሙሉ እያስታወሰች ቁርስ ሰራች። ተነስታ ቁርስ ሰርታ ናትዬ ናቶሎ
ስራ ከመሄድህ በፊት ቁርሳችንን እንብላ በማለት ቁርስ ሰርታ አቀረበች። እሱ ደግሞ ማታኔ ደክሞኝ ነው የመጣሁት፣ እንዴት እንደዚህ ታደርጊያለሽ በማለት እሷንም ይቆጣት ጀመር። እኔ ምን አደረግኩኝ አለችው። በጣም ያሳዘነች ነገር እንግዲህ እዚህ ጋ ጋብቻውን ሳናይ ተጋብተዋል። በጣም የሚገርም ነገር ነው። እኛ አላየንም አልሰማንም። የቤቲንና የሄኖክን ሰርግ እጃቸው ላይ ብቻ ቀለበት አይተናል። እዚህ ጋ የናሆሚ አባት ወደ ቤታቸው ሂዶ የልጅ ልጁን አቅፎ እየሳመና እያባበለ ይገኛል። በጣም ደስ ይላል። እንኳን ደስ ያላችሁ። በጣም ነው የሚያምረው። እንግዲህ ዛሬ ጽናትና ሰኒ ራስሽን ነይ እንሂድ ብላ ሰኒ ወደ እምሩ ቤት ጽናቴን ይዛት ሄደች። ጽናትም እስኪ አንቺ ልቃፋት በማለት አይ ተኝታለች ብላ ማከላከል ጀመረች። አይ ምሩ ችግር የለውም ስጪ ልቃፋት፣ ቆይ ውሃ ጠጥቼ ልንጣ ብላ ተነስታ ውሃ ልትጠጣ ተነስታ ሄደች ወደ ኪችን። ሀና በጣም ስራዋ ላይ ትጋት እያደረገች ትገኛለች። ስራዋን በጣም ትወዳለች። ኤደንም ሄዳ ታግዛት አለች። አይዟቸው እንግዲህ በርቱ። እንግዲህ ትዳር በምንይዝበት ሰዓት በጣም ይከብዳል። እንደፈለግን መሆን አንችልም። ትዳር እስር ቤት ነው ይባል የለ። ሌላ በእንደዚህ አይነት መልኩ ናቲን ገምታው ማስበው ማታቅም ነበረ። ግን አሁን ላይ በጣም ከባድ ነው የሆነባት። እንኳን ለሷ ለእኛ ራሱ ድቡዳ ነው የሆነብን። የናቲ እንደዚህ መሆን አጀብ ነው የሚያስብለው። ልሞትልሽ ልሄድልሽ ስላትን እንዳልነበረ አሁን እንደዚህ ስትሆን በጣም ይገርማል። ጽናቴና ኪራ ጽናቴ በትውስታ ላይ ትገኛለች። ምክንያቱም ከዚህ በፊት እዚህ ቦታ ነጭ ቀሚስ ለብሳ ስትሽከረከር ነበረ። እሱም አይኗን ይጨፍንና እኔ ማነኝ ሲላት አያጅቡ ነህ በእናትህ ማነህ አይኔን ልቀቀኝ በማለት እሺ የኔ ንግስት የኔ ልዕልት እለቅሻለሁ ግን እኔ ማነኝ ይላታል። ኪራዬ አይኔን ልቀቀኝ ብላ ትለዋለች። ሳሚኝና ነው መለቀሽ በማለት እሱም ለቀቃት። ከፊት ለፊታቸው ተገናኝተው እቅፍ አድርጋ እሱም እቅፍ አድርጎ ያሽከረከሩ ጀመር። ጽናቴ ይሄንን በትውስታ ራሷንም እያደነዘዘችው ትገኛለች። ጽናትዬ አይዞሽ፣ እንኳን አንቺ እኛም ከፍቶናል፣ እንኳን አንቺ ሁላችንም ነው ያለቀስ ነው እንደዚህ በመሆንሽ። ላንቺ ይሄ አይገባሽም ነበረ። ላንቺ የሚገባሽ አልፎልሽ ስትስቂ፣ ስትጫወቴ፣ ስትቧርቂ ነበር። ይሄንን ሁሉ በትውስታ ይዘሽ እያነባሽ ትገኛለሽ። አሁን ላይ በጣም ነው ያሳዘንሽን። እንጃ ማለት ጽናቴ እዚህ ቤት እየሰራች እንዳለ ከእሷ ደስታ ይልቅ የሰው ደስታ ያስደስታት እንደነበረ ነው ሰናይ የነበረው። ብቻ ስለ ሁሉ ነገር እግዚአብሔር ይመስገን። አንድ ቀን ኪራ እንደሚመለስ ከጠፋበት ቦታ እንደሚመለስ ባለሙሉ ተስፋ ነን። ጽናትዬ አይዞሽ፣ ሰኒ ከጎንሽ በመሆኗ በጣም ደስተኛ ነኝ። እውነት ለመናገር ለሰው ልጅ ሰው ያስፈልገዋልና ከጎንሽ ናት። ምሩ ልጄ ብላ ሌሊት ከእንቅልፏ ብትት ስትል ልጇ የለችም። ልጇ የለችም። ምን ድንጉር ነው ብላ ልጇን ትፈልጋለች።